ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ትናንትና የተደረጉ የኢትዮጵያ ፕሪሚየር ሊግ ሁለት ጨዋታዎች ነበሩ። እነሱን የጨዋታ ውጤቶች እንግዲህ ወደ እናንተ እናደርሳለን። ትናንትና ሁለት ጨዋታዎች ተደርገዋል። እነሱን የጨዋታ ውጤቶች እናነሳለን። ከዛ በተጨማሪ ግን እንዲሁ ወደ አውሮፓ ቻምፒየንስ ሊግ መረጃዎቻችን እናመራና ትናንትና በጉጉት ሲጠበቅ የነበረው የሳንቲያጎ ቤርናቢው ጨዋታ ተደርጓል። ሪያል ማድሪድ እና አርሰናል ትናንትና ሲጠበቅ የነበረውን የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታቸውን አድርገዋል። ከዚህ ጨዋታ ጋርም በተያዘ በስፋት የምናነሳቸው ነጥቦች የሚኖሩ ነው የሚሆነው። በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። የኢትዮጵያ ፕሪሚየር ሊግን የተመለከተ መረጃን እናንሳ። ትናንትና እንግዲህ ሁለት ጨዋታዎች እንዲደረጉ ቀነ ቀጠሮ ተይዞላቸው ነበረ። ትናንትና እንግዲህ ይደረጋሉ ተብሎ ከሚጠበቁ ሁለት ጨዋታዎች መካከል አንደኛው የነበረው ድሬዳዋ ከተማና ኢትዮ ኤሌክትሪክ ሊያደርጉት የነበረው ጨዋታ መዘዋወሩን ነው ከውድድሩ አዘጋጆች የሰማ ነው። ሌላኛው ጨዋታ ግን ኢትዮጵያ መድን ከአዳማ ከተማ ጋር ያደረጉት ጨዋታ ነው። ኢትዮጵያ መድን መሪነቱን ያጠናከረበትን ውጤት አስመዝግቧል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መገባደጃ መርሃ ግብሮች ትላንትና ቀጥለው ሲደረግ ኢትዮጵያ መድን ከአዳማ ከተማ ጋር ያደረጉትን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለው። የኢትዮጵያ መድንን የማሸነፊያ ግቦችም መሐመድ አበራ፣ ሃይደር ሸረፋና ያሬድ ካሳይ ሲያስቆጥሩ ለአዳማ ከተማ ስንታየው መንግስቱ ነው ኳስና መረብን ማገናኘት የቻለው። ኢትዮጵያ መድን ማሸነፉን ተከትሎ ከተከታዩ ያለውን የነጥብ ልዩነትም ወደ 9 ከፍ ማድረግ የቻለበትን አጋጣሚ በትናንትናው ዕለት እንዲሁ መመልከት ችለናል። ኢትዮጵያ መድን ትላንትና ጨዋታውን አሸንፏል። የገብረ መድን ኃይሌ ቡድን በዚህም ነጥባቸውን 48 ማድረስ ችለዋል። አዳማ ከተማ ደግሞ በ21 ነጥቦች 16ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ኢትዮጵያ መድን ከኢትዮ ኤሌክትሪክ ጨዋታውን ያደርጋል። በአንጻሩ አዳማ ከተማ ከመቻል ጋር ነው ቀጣይ መርሃ ግብሩን የሚያደርገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ ውድ ቤተሰቦቻችን። ትላንትና የአውሮፓ ቻምፒየንስ ሊግ እጅግ ተጠባቂ ጨዋታዎች ቀጥለው ተደርገዋል። በሁለት ትልልቅ ስቴዲየሞች ትላንትና ሲጠበቁ የነበሩ ጨዋታዎች ተደርገዋል። አንደኛው በጣሊያን የተደረገ መርሃ ግብር ነው። እንግዲህ ኢንተር ሚላኖች በሜዳቸው ሳንሴሮ ጁሴፔ ማይዛ የጀርመኑን እንግዲህ ቡድን ባየር ሚኒክን ያስተናገዱበት ጨዋታ ትላንትና ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ሌላኛው ግን ዓለም በሙሉ በበርካቶች ትኩረት የተሰጠው ሁሉም ሰው ሲጠብቁ የነበረው ጨዋታ በሳንቲያጎ ቤርናቢው ተደርጓል። ከዚህ ጨዋታ መጠበቅ ጋር በተያያዘ በርከት ያሉ ነጥቦች ይነሳሉ። አንደኛው የሪያል ማድሪድ ተጫዋቾች ተስፋ ያለ መቁረጣቸው ጉዳይ ነው። በመጀመሪያው ዙር 3-0 ከተሸነፉ በኋላ የመጀመሪያው ዙር ጨዋታ ከመጠናቀቁ ጅምሩ አንስቶ ወይም ጨዋታው ከተጠናቀቀ ጀምሮ እንግዲህ ሲሰጧቸው የነበሩ ሀሳቦች በርካቶች ምናልባት ጨዋታውን ሌላ ትልቅ ፉክክር ሊኖረው እንደሚችል በመልሱ ጨዋታ ሲገምቱ ነበር። ሌላኛው ደግሞ ሪያል ማድሪድ እንደመሆኑ ቡድኑ ከዚህ በፊት ደግሞ እነዚህን ነገሮች ተደጋጋሚ ጊዜ ሲያደርጋቸው እንደነበር እናስታውሳለን። የሪያል ማድሪድ ተጫዋቾችም እንዲሁ ደግሞ አሰልጣኙ ጭምር ጨዋታው እስኪደረግ እስከነበረበት ቀን ድረስም በርከት ያሉ ሀሳቦችን ከጨዋታው ጋር በተያያዘ ሲሰጡ እንደነበር እናስታውሳለን። በሜዳቸው ከመጫወታቸው ጋር በተያያዘም በርካቶች ምናልባት ይህ ጨዋታ ሌላ ልዩ ትኩረትን ሊሻው የሚችል አይነት ጨዋታ እንደሆነ ሲገምቱ እንደነበር ተመልክተናል። ጨዋታው ደግሞ ትላንትና ቀኑ ደርሶ ምሽት 4 ሰዓት ሲል በሳንቲያጎ ቤርናቢው ሁሉም ነገር ሲጠበቅ የነበረው ጨዋታ ተደርጓል። አርሰናል ከሜዳው ውጪ በሳንቲያጎ ቤርናቢው ያደረገውን ጨዋታ አሸንፎ ጭምር ነው ትላንትና መውጣት የቻለው። ከጨዋታው ጋር አያይዘን በርከት ያሉ ነጥቦችን እናነሳለን። እነዚህን ሁለት የቻምፒየንስ ሊግ ጨዋታዎችን ነው የምንመለከተው። በተወዳጁ የእንግሊዝ ፕሪሚየር ሊግም ተስተካካይ መርሃ ግብር ትላንትና ኒውካስል ዩናይትድ ከክሪስታል ፓላስ ጋር እንዲሁ በሴንት ጄምስስ ፓርክ ያደረገው ጨዋታም አለ። እነዚህን ሶስት ጨዋታዎች ደግሞ አሁን ላይ በስፋት እንመልከት። የአውሮፓ ቻምፒየንስ ሊግ ጨዋታዎቹን በማስቀደምን ጀምር ቅድሚያ የምናደርገው ደግሞ ኢንተር ሚላን እና ባየር ሚኒክ ያደረጉትን መርሃ ግብር ነው። በመጀመሪያው ዙር በአሊያንዝ አሬና በተደረገው ጨዋታ እንግዲህ ባየር ሚኒኮች በሜዳቸውና በደጋፊያቸው ፊት በኢንተር ሚላን 2-1 በሆነ ውጤት ተሸንፈው እንደነበር የምናስታውሰው ጨዋታ ነው። እንግዲህ በርካቶቻችሁ ታስታውሱታላችሁ። ትላንትና የመልሱ ጨዋታ ደግሞ በጣሊያን ሳንሴሮ ጁሴፔ ማይዛ ስቴዲየም በኢንተር ሚላን ሜዳ
ጨዋታው ተደርጎ ነበር። ሁለቱ ቡድኖች ትናንትና ጨዋታቸውን ሳይሸናነፉ 2-2 በሆናቸው ውጤት ነው የተጠናቀቁት። በዚህ መሰረት ደግሞ በመጀመሪያው ዙር ኢንተር ሚላን 2-1 አሸንፈው ስለነበር በአጠቃላይ ውጤት 4-3 በሆነ ድምር ውጤት ወደ ቀጣዩ ዙር ማለፋቸውን ያረጋገጡበት ውጤት ነው የተመዘገበው። የኢንተር ሚላንን የማሸነፊያ ግቦች ላውታሮ ማርቲኔዝ እና ቤንጃሚን ፓቫር ናቸው ትናንትና ያስቆጠሩት። ቤንጃሚን ፓቫር የቀድሞ ክለቡ ላይ ነው ጎል ያስቆጠረው የባየር ሚኒክ ተጫዋች እንደነበረ እናስታውሳለን። እንግዲህ የቀድሞ ቡድኑ ላይ ትናንትና ጎል አስቆጥሯል። ለባየር ሚኒክ ሃሪኬን እና ኤሪክ ዳየር ነበሩ ጎል ማስቆጠር የቻሉት፣ ነገር ግን በቂ አልነበረም። ለቪንሶን ኮምፓኒ ቡድን ትናንትና 2 ጎሎችን ማስቆጠር በቂ አልነበረም። ኢንተር ሚላን 4-3 በሆነ ድምር ውጤት ወደ ቀጣዩ ዙር ማለፉን አረጋግጧል። ኢንተር ሚላን በግማሽ ፍጻሜው እንግዲህ ከባርሰሎና ጋር ነው ጨዋታውን የሚያደርገው። እሱም ተጠባቂ ጨዋታ እንደሚሆን በርካቶች ግምታቸውን እየሰጡ ይገኛሉ። በድጋሚ ለፍጻሜ መድረስ እንፈልጋለን ብሏል ላውታሮ ማርቲኔስ። እንግዲህ በቅርብ ዓመታት ውስጥ ኢንተር ሚላኖች የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። በተለይ ከማንቸስተር ሲቲ ጋር የነበረውን የፍጻሜ ጨዋታ የምናስታውሰው ነው። ያኔ እንግዲህ ሮድሪ ባስቆጠረው ብቸኛ ጎል ጨዋታውን አሸንፈው መውጣት ችለው ነበር ማንቸስተር ሲቲዎች። የፔፕ ጓርዲዮላው ስብስብ ሻምፒዮን የሆነበት ጊዜን እናስታውሳለን። ያኔ ኢንተር ለፍጻሜ ደርሶ ነበር በአውሮፓ ቻምፒየንስ ሊግ። ዘንድሮም መድረስ እንፈልጋለን ያለው የቡድኑ ካፕቴን አርጀንቲናዊው ላውታሮ ማርቲኔስ በሁለቱም የደርሶ መልስ ጨዋታዎች ላይ ጎል ማስቆጠር ችሏል። የትላንትናው ጨዋታም የጨዋታው ኮከብ የተባለው ይኸው አርጀንቲናዊ ላውታሮ ማርቲኔስ ነው። ኢንተር ሚላንን ከባየር ሚኒክ አቻ በተለያዩበት ጨዋታ ላይ የጨዋታው ኮከብ የተባለው ላውታሮ ማርቲኔስ ለፍጻሜ መድረስ እንደሚፈልጉ ጭምር ነው ሀሳቡን የሰጠው። ማርቲኔስ በንግግሩ በድጋሚ ለፍጻሜ መድረስ ከፍተኛ ፍላጎት አለን ሲልም ጭምር ነው የሚናገረው። ሁልጊዜም ይህንን ጥንካሬያችንን እናሳያለን። ካለብን የጨዋታ መደራረብ ጫና አንጻር ግን ባሳየነው ነገር በጣም ኮርቻ ያለው ሲልም ጭምር ነው የተናገረው። በሴሪኤውም ትልቅ ፉክክር እያደረጉ ነው ከናፖሊ ጋር በጣም በትልቅ ፉክክር ላይ ነው የሚገኙት። ሌላኛው እንግዲህ ባየር ሚኒክ በሊጉ ከባየር ሌቨርኩዘን በ6 ነጥቦች ርቆ ሊጉን እየመራ እንደሆነ ይታወቃልና ሁለቱም ትልቅ ፉክክር እያደረጉ ነው። ነገር ግን ኢንተር ሚላንና ናፖሊ ያላቸው የነጥብ ልዩነት ጠባብ ከመሆኑ ጋር በተያያዘ በእያንዳንዱ ጨዋታ እንግዲህ ሲሞኔ ኢንዛጊ ቋሚ አስተላለፋቸውን ይዞ ለመግባት ይገደዳሉ። ምክንያቱም ናፖሊም ማጠገባቸው ስላለ ምንም አይነት ነጥብ መጣል በዚህ ሰዓት ስለማይፈቀድላቸው ናፖሊ ተስፋ አልቆረጠም። በ3 የውድድር የተለያየ ነገርም እያሳየን ነው፣ በትልቅ ደረጃ ላይ ነው የምንገኘው ሲል ላውታሮ ማርቲኔስ ከትናንትናው ጨዋታ ጋር አያይዞ ሀሳቡን ሰጥቷል። የትናንትናውን ጨዋታ እንግዲህ 2-2 በሆነ ውጤት ማጠናቀቅ ቢችሉም ኢንተር ሚላን በድምር ውጤት 4-3 አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ትናንትና የተመለከት ነው። ሌላኛው ሲጠበቅ የነበረው ጨዋታ አርሰናልን ከሪያል ማድሪድ ጋር ያገናኘው ጨዋታ ነው። በመጀመሪያው ዙር ጨዋታ ሁላችሁም የምታስታውሱት ነው። አርሰናሎች ሪያል ማድሪድን በሜዳቸው ኤሚሬትስ 3-0 አሸንፈው ነበር። ምስጋና ለዴክላን ራይስ 2 አስገራሚ ቅጣት ምቶች ይግባና እንግዲህ 3-0 አሸንፈው መውጣታቸው የሚታወስ ነው። ከጨዋታው መጠናቀቅ በኋላ የሪያል ማድሪድ በርከት ያሉ ተጫዋቾች የጨዋታውን ውጤት እንደሚቀለብሱት በሜዳቸው የሚያደርጉት ጨዋታን ሁሉም እንዲጠብቅና እንግዲህ እስከ ጨዋታው እስኪጀመር ድረስም በርከት ያሉ ሀሳቦችን ከዚህ ጨዋታ ጋር አያይዘው ሲሰጡ እንደነበር እናስታውሳለን። አርሰናል ግን ጨዋታውን 2-1 በሆነ ውጤት አሸንፎ ወደ ቀጣዩ ዙር ማለፉን ብቻ ሳይሆን የትላንትናውንም ከሜዳ ውጭ ያደረገውንም ጨዋታ አሸንፈው መውጣት የቻለበትን አጋጣሚ ነው የተመለከትነው። እስካሁን ድረስ ሪያል ማድሪድ እና አርሰናል በአውሮፓ ቻምፒየንስ ሊግ የትላንትና ግንኙነታቸው ለአራተኛ ጊዜ ነው። አርሰናል ምንም አይነት ጨዋታ በሁለቱ የእርስ በርስ ግንኙነት አልተሸነፈም። ከዚህ በፊት በ2005-2006 የውድድር ዓመት ላይ ያኔ አርሰናል እና ሪያል ማድሪድ በጥሎ ማለፉ ተገናኝተው አርሰናል በመጀመሪያው ዙር ጨዋታ ሳንቲያጎ ቤርናቢው ላይ 1-0 አሸንፎ ቀጣዩን ጨዋታ ደግሞ በሜዳው ኤሚሬትስ ስቴዲየም እንግዲህ 0-0 ተለያይቶ ወደ ቀጣዩ ዙር አልፎ ነበር። ያኔም ለፍጻሜ መድረሳቸውን የምናስታውሰው ነው። ከባርሴሎና ጋር ነበር ያኔ ፍጻሜ የደረሱት። ከዛ በተጨማሪ ግን በአሁኑም እንዲሁ ሁለቱንም ጨዋታዎች አሸንፈዋል። በአጠቃላይ 4 ግንኙነቶቻቸው ላይ አርሰናል 3ቱን በማሸነፍ ሪያል ማድሪድ ላይ ፍጹም የበላይነት እንዳላቸው ይታወቃል። የትላንትናውንም ጨዋታ እንግዲህ በርካቶች ለአርሰናል ትልቅ ግምት ሲሰጡ እንደነበር የምናስታውሰው ነው። ሪያል ማድሪድ የቀድሞ ቁመናው ላይ አይገኝም። ከዚህ በፊት እንደዚህ አይነት ገድሎችን የሚፈጽመው ሪያል ማድሪድ አይደለም አሁን ላይ ያለው ቡድን የሚሉ አይነት ሀሳቦች ሲሰጡ ነበር። ትላንትና ያ መሆኑን ነው በትክክልም ያሳየን። ሪያል ማድሪድ ጎሎችን ለማስቆጠር እጅጉን ሲቸገር የነበረ ቡድን እንደሆነ ተመልክተናል። በተለይ የአርሰናል የመከላከል ጥምረት እጅግ አስደናቂ እንደነበር ተመልክተናል። አንዱ ጎል እንኳን የተቆጠረው እንግዲህ ዊሊያም ሳሊባ አለመመልከቱ ወይም በትከሻው በኩል ያለ ተጫዋችን አለመመልከቱን በመጠቀም ቪኒሲዮስ ጁኒየር ያገኘውን ጎል አስቆጠረ እንጂ
ሪያል ማድሪዶች ምናልባት ከዚህ የደርሶ መልስ ጨዋታ ምንም አይነት ጎል ሳያስቆጥሩ ሊወጡ የሚችሉበት አጋጣሚ ትናንትና በስፋት የተመለከትንበት አጋጣሚ ነው። አርሰናሎች ግን 2 ጎሎችን አስቆጥረዋል። በጨዋታ የፍጹም ቅጣት ምት አምክነዋል። ያም ሆኖ ግን የትናንትናውን ጨዋታ 2-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚን የተመለከት ነው። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ አርሰናል ከሪያል ማድሪድ ጋር ያደረገውን ጨዋታ እንግዲህ 2-1 በሆነ ውጤት ነው ያሸነፈው። የአርሰናልን የማሸነፊያ ግቦች በጨዋታው ላይ ፍጹም ቅጣት ምትን ያመከነው ቡካዮ ሳካ እጅግ ቆንጆ የሆነ አጨራረስን አስመልክቶን ከሚኬል ሜሪኖ የተሻገረለትን ኳስ በቆንጆ ሁኔታ ቺፕ አድርጎ ቲቦ ኮርቱዋ መረብ ላይ አሳርፈው ጨዋታውን 1-0 መምራት ችለው ነበር። ነገር ግን ቪኒሲዮስ ጁኒየር ወዲያው እንግዲህ ያቻነቱን ጎል ማስቆጠር ችሎ ነበር። 65ኛውና 67ኛው ደቂቃ ላይ ነው ጎል የተቆጠረው። የ1 ደቂቃ ከምናምን ሰከንዶች አካባቢ ነው በሁለቱ ጎሎች መካከል የነበረው ልዩነት። ቡካዮ ሳካ አርሰናልን መሪ ባደረገበትና ቪኒሲዮስ ጁኒየር ሪያል ማድሪድን አቻ ባደረገት ጎል መካከል ጥቂት የደቂቃዎች ወይም የ1 ደቂቃ የ2 ደቂቃ ልዩነት እንደነበር ነው ትናንትና የተመለከትነው። ቡካዮ ሳካ ግን እጅግ ቆንጆ አጨራረስን አስመልክቶን አርሰናልን መሪ አድርጓል። ጋብሪኤል ማርቲኔሊ ነው ሌላኛውን የአርሰናል ጎል 93ኛው ደቂቃ ላይ ያስቆጠረው። ፍጥነቱን ተጠቅሞ በመጨረሻዎቹ ደቂቃዎች ላይ በተለይ ሪያል ማድሪድ የጎል ፍለጋዎችን እንግዲህ ሁሉም አጥቅተው በመጫወት ላይ በነበሩበት ሰዓት የተገኘውን ኳስ እንግዲህ በካውንተር አታክ ጋብሪኤል ማርቲኔሊ ፍጥነቱን ተጠቅሞ ከግብ ጠባቂው ጋር ብቻውን የተገናኘውን ኳስ በጥሩ አጨራረስ አርሰናልን 2-1 በሆነ ውጤት ከሜዳ ውጭም እንዲያሸንፍ ያደረገበትን ጎል ማስቆጠር የቻለው ተጫዋች ነው። አርሰናል እንግዲህ በመጀመሪያው ጨዋታ 3-0 አሸንፎ ነበርና በአጠቃላይ በድምር ውጤት 5-1 በሆነ ውጤት ይህንን ጨዋታ አሸንፎ ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት እንዲያስመዘግብ አድርጎታል። ቶማስ ፓርቴ እንግዲህ ትላንትና የማይሆን ቢጫ ካርድ ተመልክቷል። እንግዲህ ሰጣ ገባዎች ውስጥ በመግባቱ ምክንያት ነው ትላንትና ቢጫ ካርድ የተመለከተው። በዚህም መሰረት እንግዲህ የመጀመሪያው የግማሽ ፍጻሜ ጨዋታ በቅጣት ምክንያት ያመልጠዋል። ከፓሪስ ሰን ዠርሜን ጋር የሚደረገው የመጀመሪያው ጨዋታ እንደሚያመልጠው ተረጋግጧል። ቶማስ ፓርቴ ለዚህ ቡድን እጅግ ወሳኝ ተጫዋች እንደሆነ ይታወቃል። በተለይ ቶማስ ፓርቴ ተከላካዩንና እንዲሁ የአማካዩንና የአጥቂውን ክፍል በማገናኘትና ቡድኑንም ሚዛኑን በመጠበቅ እንግዲህ ይሄ ተጫዋች የሚሰራው ስራ በጣም አስደናቂ እንደሆነ ይታወቃልና ከፓሪስ ሰን ዠርሜን ጋር በሚደረግ የመጀመሪያ ጨዋታ ላይ አርሰናሎች ይህንን ተጫዋች ማጣታቸው ሊያውም ደግሞ በማይገባ የቢጫ ካርድ እንግዲህ ወይም ደግሞ ማድረግ ባልነበረበት ነገር ቢጫ ካርድ ተመልክቶ ቢጫ ካርዱን መመልከቱ ደግሞ ሌላ ማጣት ነው የሚሆነው ለአርሰናሎች። ቢሆንም ግን ቶማስ ፓርቴ በመጀመሪያው የግማሽ ፍጻሜ ጨዋታ ላይ በቅጣት ምክንያት የሚያልፈው ተጫዋች ነው። አርሰናል ከሪያል ማድሪድ ጋር ያደረጋቸውን 4 የቻምፒየንስ ሊግ ጨዋታዎች አልተሸነፈም። ቅድም እንዳልኳችሁ 3ቱን ግን በድል ማጠናቀቅ የቻለበትን አጋጣሚ የተመለከትነው። አርሰናል በግማሽ ፍጻሜው የፈረንሳዩ ክለብ ፓሪስ ሰን ዠርሜንን ነው የሚገጥመው። እንዳልኳችሁ ከጨዋታው በፊት የሪያል ማድሪድ ተጫዋቾች ሀሳባቸውን በስፋት ሲያንጸባርቁ ነበርና የአርሰናል ተጫዋቾች እንግዲህ ምላሾቻቸውን አልሰጡም ወይም ደግሞ የቃላት ጨዋታው ላይ ብዙ አልነበሩም። ነገር ግን ዴክላን ራይስ ትላንትና ከጨዋታው በኋላ እንደ ሀሳብን ሰጥቷል። እኛ ምላሻችን ሜዳ ላይ ነው የምንሰጠው፣ ምላሻችንንም በሜዳ ላይ አሳይተናል የሚል አይነት ሀሳብ ነው ትላንትና ዴክላን ራይስ ሀሳቡን ያጋራው። የመሀል ሜዳ ተጫዋች የሆነው ዴክላን ራይስ ከድሉ በኋላ በሰጠው አስተያየት ምላሽ የሰጠነው እኛ ሜዳ ላይ በምናደርገው ነገር ብቻ ነው ሲልም ነው እንደተናገረው። ታሪካዊ ምሽት ሲል ነው ይህንን ጨዋታ የገለጸው። የሳንቲያጎ ቤርናቢው ድል የገለጸው ዴክላን ራይስ ውጤቱን ስለመቀየር ብዙ ሲያወሩ ነበር፣ የኛ ምላሽ ግን በሜዳ ላይ ብቻ የሚሰጥ ነው ሲል ሀሳቡን ሰጥቷል። ዴክላን ራይስ የትናንትናው ጨዋታም የጨዋታው ኮከብ እንደነበር እንግዲህ በስፋት ተመልክተናል። በመጀመሪያው ዙር ጨዋታም እንዲሁ የጨዋታው የኮከብ እንደነበረ የምናስታውሰው ነው። በትናንትናው ጨዋታ ላይም ያንን ነገር ነው ያስመለከተን። የጨዋታው ኮከብ ተብሎ የተሸለመውም ይኸው ተጫዋች ነው። አርሰናሎች ለመከላከል ነው የመጡት ብሏል ሉካስ ቫስኪዩዝ ነው ይህንን ሀሳብ የሰጠው። የሎስ ብላንኮቹ ተጫዋች ሉካስ ቫስኪዩዝ ጨዋታውን ባሰቡበት መንገድ እንዳልነበረ ከጨዋታው በኋላ ይናገራል። ጨዋታው ከባድ ነበር ያለው ሉካስ ቫስኪዩዝ ጨዋታውን ከቁጥጥራችን ውጭ አልነበረም፣ ሆኖም ግን የምንፈልገውን ነገር ማድረግ ሳንችል ቀርተናል ሲልም ነው የተናገረው። ተጋጣሚያችን አርሰናል ለመከላከል ነው የመጡት፣ በመጀመሪያው አጋማሽ ምንም ነገር አላደረጉም ሲል የገለጸው ሉካስ ቫስኪዩዝ በሁለተኛው አጋማሽ ግን የሚያሸንፉበትን አጋጣሚዎች አግኝተዋል ሲልም ነው እንዲሁ የተደመጠው። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸው የገለጸው ቫስኪዩዝ ማድሪዳውያን ያለንን ሁሉ በሜዳ ላይ እንደምንሰጥ ያውቃሉ ሲል ለደጋፊዎቹም እንዲሁ መልእክቱን አጋርቷል። በትላንትናው ጨዋታ መጠናቀቅ በኋላ በደርሶ መልስ መርሃ ግብር የጨዋታው ኮከብ በመባል የተመረጠው ዴክላን ራይስ በአሰልጣኝ ሚኬል አርቴታ እምነት አለን ሲል ነው የተናገረው። ይህ ክለብ በቀጣይ ዓመታት ተአምር ይሰራል ሲል የገለጸው ዴክላን ራይስ በአሰልጣኛችን ሙሉ እምነት አለን ሲልም ተደምጧል።
ዴክላን ራይስ በመጨረሻም የአውሮፓ ቻምፒየንስ ሊጉን ማሸነፍ እንፈልጋለን በማለትም ነው እንዲሁ አስቴቱ የተናገረው። አርሰናል ከኛ የተሻለ ነበር ብለዋል። ቲቦ ኮርቶዋ ሌላኛው ሀሳቡን የሰጠው ተጫዋች ነው። የሎስ ብላንኮቹ ግብ ጠባቂ የሆነው ቲቦ ኮርቶዋ ቡድናቸው የግብ አስቆጣሪነት ወይም ደግሞ የግብ አስቆጣሪዎች ችግር እንደነበረበት ጭምር ነው ከጨዋታው በኋላ የተናገረው። በተለይ ደግሞ እንግዲህ ሪያል ማድሪዶች ባለፉት ጥቂት የውድድር ዓመታት ወይም ደግሞ ባለፉት ዓመታት ሁነኛ 9 ቁጥር አጥቂ በተለይ ኳሶች ሴንተር ሲደረጉ ተጋፍቶ በጭንቅላትም ቢሆን ኳሶችን ጎል ማስቆጠር የሚችል አይነት ተጫዋች ለረጅም ጊዜያቶች ነበራቸው። ክሪስቲያኖ ሮናልዶ ያንን ነገር ሲያደርግ እንደነበረ እናስታውሳለን። ካሬም ቤንዜማ በዚህ ቡድን ውስጥ በነበረበት ጊዜ እንግዲህ በጭንቅላት የሚቆጠሩ ኳሶችን ወይም ሴንተር የሚደረጉ ኳሶች በጣም ጥሩ አጋጣሚዎች ነበሩ ለሪያል ማድሪድ። ከዛ በተጨማሪ ደግሞ ሆሴሉም ቢሆን ባለፉት ዓመታት ላይ ለሪያል ማድሪድ እነዛን ነገሮች ሲያደርጉ ተመልክተናል። ነገር ግን ዘንድሮ ያንን እንግዲህ ኳሊቲ የሚሰጣቸው ተጫዋች እንዳጡ ነው በትላንትናው ዕለት የተመለከትነው። ሁሉም የራሳቸውን እንግዲህ ፈጠራ ተጠቅመው ጎሎችን ለማስቆጠር የሚያደርጉት ጥረት እንጂ በህብረት ጎሎችን ለማስቆጠር የሚደረጉ ጥረቶች ትላንትና እምብዛም እንደነበሩ ተመልክተናል በሪያል ማድሪድ በኩል። ቲቦ ኩርቱዋ ግን ይናገራል፣ ብዙ ኳሶችን ስናሻግር ነበር፣ ነገር ግን በዚህ ዓመት ሆሴሉ የለንም ያለው ቲቦ ኩርቱዋ በማጥቃት ረገድ ስኬታማ አልነበርንም፣ አርሰናል የተሻለ ነበር ሲልም ጭምር ነው የተደመጠው። ከኛ በሚሻል ቡድን ነው የተሸነፍነው፣ ይህንን መቀበል አለብን፣ አርሰናል የተደራጀ ቡድን ነው ሲል ቲቦ ኩርቱዋ ጨምሮ ተናግሯል። በአሰልጣኝ ካርሎ አንቸሎቲ ምንም ጥርጣሬ የለንም፣ እሱን እንደግፈዋለን ሲል ግን ቲቦ ኩርቱዋ ጨምሮ ተናግሯል። የእግር ኳስ ዘመኔ ምርጡ ምሽት ብሎታል ሚኬል አርቴታ ትናንትናውን ድል በማስመልከት ሀሳቡን ሲሰጥ። ቡድናቸው ባስመዘገበው ውጤት ሊኮሩ እንደሚገባ ከጨዋታው በኋላ ተናግሯል። ሚኬል አርቴታ ምሽቱን የእግር ኳስ ዘመኔ ምርጡ ምሽት በማለትም የገለጸው ሚኬል አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባናል ሲልም ነው የተናገረው። ስለ ቀጣይ ተጋጣሚያቸው ፓሪስ ሰን ዠርሜን የጠየቁት ሚኬል አርቴታ ከየትኛውም ቡድን ጋር መፎካከር እንደምንችል በጨዋታው ላይ አሳይተናል ሲልም እንዲሁ ደግሞ ሀሳቡን ሰጥቷል። አንቸሎቲ አርሰናል ዋንጫውን እንዲያነሳ ይፈልጋል ብሏል አርቴታ። የአርሰናሉ አሰልጣኝ ሚኬል አርቴታ አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ እንዳበረታታውም ገልጿል። አሰልጣኝ ካርሎ አንቸሎቲ አሁን ላይ አርሰናል ዋንጫውን እንዲያነሳ ፈልጋለሁ ብሎ ነግሮኛል ሲል አርሰናሉ አሰልጣኝ ሚኬል አርቴታ ይናገራል። አሰልጣኝ ካርሎ አንቸሎቲ እንግዲህ ትላንትና ከጨዋታው መጠናቀቅ በኋላ ረዘም ላሉ ደቂቃዎች ከአሰልጣኝ ሚኬል አርቴታ ጋር ሲነጋገሩ ተመልክተናል። አርሰናል ግማሽ ፍጻሜ መድረስ ይገባቸዋል፣ ከኛ የተሻሉ ነበሩ ሲሉ ነው ካርሎ አንቸሎቲ እንዲሁ ሀሳባቸውን የሰጡት። እንግዲህ በደርሶ መልስ በአርሰናል የተረቱት ሎስ ብላንኮች ዋና አሰልጣኝ ካርሎ አንቸሎቲ አርሰናል ማለፋቸው ተገቢ ነው ሲሉ ይናገራሉ። ቡድናቸው የተቻለውን ሁሉ ማድረጉን የገለጹት አንቸሎቲ ነገሮችን መለወጥ ሳንችል ቀርተናል፣ አርሰናሎች ቀጣዩን ዙር ማለፋቸው ይገባቸዋል ሲልም ነው የተናገሩት። እግር ኳስ ሁለት ገጸ ባህሪያት አሉት በማለት የተናገሩት አሰልጣኙ እንግዲህ አንቸሎቲ ላለፉት ዓመታት ያሳለፍናቸው የደስታ ጊዜያት አንዱ ሲሆን ሁለተኛው አስከፊውን የእግር ኳስ መልክ የምናይበት ጊዜ ላይ ነን ብለዋል። ቡድናችን ከቻምፒየንስ ሊግ ቢሰናበትም ካርሎ አንቸሎቲ ግን አሁንም በላሊጋ ኮፓ ዴል ሬይ እና በዓለም ክለቦች ዋንጫ ላይ እንደሚሳተፍም ጭምር ነው የተናገሩት፣ እንደሚያሸንፍም ጭምር ይናገራሉ። ስለ ቆይታቸው የጠየቁት አሰልጣኝ ካርሎ አንቸሎቲ አላውቅም ብለው እንግዲህ ሀሳቡን ቢሰጡም ነገር ግን በውድድር ዓመቱ መጨረሻ ላይ እንደሚለቁ በሰበር መረጃነት ከጨዋታው መጠናቀቅ በኋላ በርከት ያሉ ሀሳቦች እየወጡ ይገኛሉ። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ አራት ክለቦች አሁን ላይ ተለይተው ታውቀዋል። አርሰናል፣ ፓሪስ ሰን ዠርሜን፣ ባርሴሎና እና ኢንተር ሚላን ናቸው። አርሰናል ከፓሪስ ሰን ዠርሜን ጨዋታውን ያደርጋል። ባርሴሎና ደግሞ በአንጻሩ ከኢንተር ሚላን ጋር ነው ጨዋታውን የሚያደርገው። የግማሽ ፍጻሜ የመጀመሪያ ዙር ጨዋታዎች ከ12 ቀናት በኋላ ሚያዚያ 21 እና ሚያዚያ 22 2017 ዓ.ም ይካሄዳሉ። ከረፍት ፍጻሜ ጨዋታዎች በኋላ ተጫዋቾች እንግዲህ የተመለከቷቸው የማስጠንቀቂያ ካርዶችም የሚሰረዙላቸው ነው የሚሆነው። ነገር ግን እንግዲህ ቀደም የገለጽኩት ቶማስ ፓርቴ በዚህኛው ጨዋታ ላይ የመጀመሪያው ዙር ጨዋታ የመሰለፍ እድል የለውም። በትላንትናው ጨዋታ ላይ አርሰናሎች እንግዲህ 2-1 በሆነ ውጤት እንዲሁ ማሸነፋቸውን የተመለከትንበት ውጤት ነው ትላንትና የተመዘገበው። እንግዲህ አርሰናል 5-1 በሆነ አግሪጌትን በማሸነፍ ወደ ቀጣዩ ዙር ማለፉን ያረጋገጠ ቡድን ነው። የአውሮፓ ቻምፒየንስ ሊግ የትላንትና ተጠባቂ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ሌላኛው የምናነሳው መረጃ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግም እንዲሁ
የተደረገ አንድ መርሃ ግብር ነበር። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ ተስተካካይ መርሃ ግብር ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ክሪስታል ፓላስን ያስተናገደበት ጨዋታ ትላንትና የተደረገ ሌላኛው መርሃ ግብር ነው። 5-0 በሆነ ሰፊ ውጤት ነው ትላንትና ኒውካስል ዩናይትዶች ያሸነፉት። በተለይ ያለፉትን ተከታታይ ጨዋታዎች እንግዲህ ጥሩ ውጤቶችን ሲያስመዘግቡ እንደነበር የምናስታውሰው ነው። ኒውካስል ዩናይትዶች ኒውካስል ዩናይትዶች ባለፉት ተከታታይ ጨዋታዎች ተከታታይ ድሎችን ሲያስመዘግቡ እንደነበር የምናስታውሰው ነው። ትላንትናም ይህንን ድላቸውን አስቀጥለዋል። በሳምንቱ መጨረሻ እንኳን ማንቸስተር ዩናይትድን 4-1 በሆነ ውጤት ማሸነፋቸውን እናስታውሳለን። ትላንትና ኒውካስል ዩናይትድ ማሸነፉን ተከትሎ ነጥቡን 59 በማድረስ ሶስተኛ ደረጃነትን ከኖቲንግሃም ፎረስት ተረክበዋል። አሁን ላይ ከአርሰናል በ4 ነጥቦች ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጠዋል። የኤዲ ሃው ስብስብ ትላንትናም በጄምስ ፓርክ ያደረገውን ጨዋታም እንግዲህ 5-0 በሆነ ውጤት ሲያሸንፍ ጃኮብ መርፊ፣ ሃርቬ ባርንስ፣ ፋቢያን ሼር፣ አሌክዛንደር ኢሳክ ግቦቹን አስቆጥረዋል። እንዲሁ የክሪስታል ፓላስ የተከላካይ ስፍራ ተጫዋች የሆነው ማርክ ጎሄ ትላንትና ግቦቹን ለኒውካስል ዩናይትድ ያስቆጠሩ ተጫዋቾች ናቸው። በዚህም እንግዲህ ቡድኑ ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። እንግዲህ ሃርቬ ባርንስ ትላንትናም ጎል አስቆጥሯል። በሳምንቱ መጨረሻም እንዲሁ ጎል አስቆጥሮ እንደነበር የምናስታውሰው ነው። ማንቸስተር ዩናይትድ ላይ 2 ወሳኝ ጎሎችን አስቆጥሮ ነበር። ትላንትናም ጎል በማስቆጠሩ ቀጥሏል። አሌክዛንደር ኢሳክም ትላንትና ጎል አስቆጥሯል። ከፍተኛ ግብ አስቆጣሪነቱ ላይ እንግዲህ ከሃሪኬን እኩል ያስቆጠረበትን ጎል ነው ትላንትና ያስመዘገበው። 21ኛ የፕሪሚየር ሊግ ጎሉ ነው ትላንትና ማስቆጠር የቻለው አሌክዛንደር ኢሳክ። ይህም ከማንቸስተር ሲቲ ዋጥቂ ኤርሊንግ ብሮት ሃላንድ እኩል 21 ጎል እንዲያስቆጥር አድርጎታል። ኤርሊንግ ሃላንድ ከዚህ ውድድር ዓመት ውጪ እንደሆነ ወይም ደግሞ እንደማይመለስ ይታወቃል። በፕሪሚየር ሊጉ ምናልባት ቢመለስ እንኳን የመጨረሻዎቹ ጨዋታዎች ላይ ሊኖር እንደሚችል ነው የሚገመተው። ነገር ግን በዚህ ውድድር ዓመት በድጋሚ ላንመለከተው እንደምንችል በተለይ በፕሪሚየር ሊጉ በርካቶች ይገልጻሉና አሌክዛንደር ኢሳክ ከሞሐመድ ሳላ ጋር ፉክክር ለማድረግ ብቸኛው ተጫዋች ይሆናል ተብሎ ይጠበቃል። ካላቸው ሌሎቹ ልዩነት አንጻር 27 ግቦች ነው ሳላህ በማስቆጠር የሚመራው። አሌክዛንደር ኢሳክ 21 ግቦች አሉት። ኤርሊንግ ሃላንድ 21 አለው። ክሪስ ውድ 18፣ ብሪያን ኢምቤሞ ደግሞ 16 ግቦችን ማስቆጠር የቻሉ ተጫዋቾች ናቸው። እንዳልኳችሁ ግን ኒውካስል ዩናይትድ አሁን ላይ የደረጃ ሰንጠረዡ ሶስተኛ ደረጃነትን ከኖቲንግሃም ፎረስት መረከብ ችሏል። የአውሮፓ ቻምፒየንስ ሊግ ተሳትፎንም ለማግኘት ትልቅ ደረጃ ላይ የተቀመጠ ቡድን አድርጎታል ኒውካስል ዩናይትድን። የአውሮፓ ቻምፒየንስ ሊግ መጠናቀቃቸውን ተከትሎ ዛሬ ደግሞ የዩሮፓ ሊግ ጨዋታዎች እንዲሁ የዩሮፓ ኮንፈረንስ ሊግም ተጠባቂ ጨዋታዎች ዛሬ ቀጥለው የሚደረጉ ነው የሚሆነው። የዩሮፓ ሊግ የመልስ ጨዋታዎች የሩብ ፍጻሜ መልስ ጨዋታዎች ዛሬ ምሽት ቀጥለው ይደረጋሉ። ተጠባቂ ጨዋታዎች ናቸው እነዚህ ጨዋታዎች። ከነዚህ መካከል ግን ማንቸስተር ዩናይትድ እና ኦሎምፒክ ሊዮን በሚያደርጉት ጨዋታ በርካቶች የሚጠብቁት ጨዋታ ነው። በመጀመሪያው ፈረንሳይ ላይ በተደረገው ጨዋታ ሁለቱ ቡድኖች ሳይሸናነፉ 2-2 በሆናቸው ውጤት ማጠናቀቃቸውን እናስታውሳለን። በተለይ የአንድሬ ኦናና ስህተቶችን በርካቶች የምታስታውሱት ነው። ዛሬ መልሱ ጨዋታ ይደረጋል። በኦልድ ትራፎርድ ነው ይሄ ጨዋታ የሚደረገው። የፈረንሳዩ ሊዮን የሚያስተናግድበት ጨዋታ ዛሬ ማንቸስተር ዩናይትድ ያደርጋል። ከዚህ ጨዋታ ጋር አያይዘን በኋላ ላይ ሰፋ ያሉ ነጥቦችን እናነሳለን። አሰልጣኝ ሩበን አሞሪምም ከዚህ ጨዋታ ጋር አያይዘው ጋዜጣዊ መግለጫዎችን ሰጥተዋልና በኋላ ላይ በስፋት እናነሳዋለን። ሌላኛው አትሌቲክ ቤልባኦና ሬንጀርስ የሚደረግ መርሃ ግብር ነው ዛሬ ይሄ ጨዋታ በስፔን ይደረጋል። የስፔኑ ክለብ አትሌቲክ ቤልባኦ በሜዳው ሳን ማሜስ የስኮትላንዱን ክለብ ሬንጀርስን የሚያስተናግድበት ጨዋታ ይደረጋል። በመጀመሪያው በሬንጀርስ ሜዳ የተደረገው ጨዋታ 0-0 በሆናቸው ውጤት ነበር የተጠናቀቀው። ሁለቱ ቡድኖች በሊጋቸው ጠንካራ ፉክክሮችን እያደረጉ ይገኛሉ። በእርግጥ ሬንጀርሶች እንግዲህ ከሴልቲክ በርከት ያሉ ነጥቦችን ወደ ኋላ ቢቀሩም ሁለተኛ ደረጃ ላይ ግን ተቀምጠዋል። አትሌቲክ ቤልባኦ ደግሞ በሊጉ አራተኛ ደረጃ ላይ የተቀመጠው። የመልሱ ጨዋታ ዛሬ ይደረጋል። ሌላኛው አይንትራክ ፍራንክፈርት እና ቶትንሃም የሚያደርጉት ጨዋታ ነው በዩሮፓ ሊግ የሚደረገው። ይህ ጨዋታ ደግሞ ዶች ባንክ ፓርክ ላይ የሚደረግ መርሃ ግብር ነው በአይንትራክ ፍራንክፈርት ሜዳ። በመጀመሪያው በቶትንሃም ሆትስፐርስ ሜዳ በተደረገው ጨዋታ 1-1 በሆነ ውጤት ነበር ጨዋታቸውን ያጠናቀቁት። በሊጉ ሁለቱ የተለያዩ አቅጣጫዎች ላይ የሚገኙ ቡድኖች ናቸው። ምንም እንኳን አይንትራክ ፍራንክፈርት ለሻምፒዮንነት እየተፎካከረ ባይሆንም በደረጃ ሰንጠረዡ ግን ሶስተኛ ደረጃ ላይ ነው የተቀመጠው። በአንጻሩ የአንጌ ፖስት ኮግሉ ቶትንሃም ሆትስፐርስ ዘንድሮ ያልተጠበቀ ውጤትን እያስመዘገቡ ከሚገኙ ቡድኖች መካከል አንደኛው ነው። በሊጉ 15ኛ ደረጃ ላይ
ተቀምጦ ነው እየተመለከተን የምንገኘው። 17ኛ ደረጃ ላይ ከተቀመጠው ዌስትሃም ዩናይትድ እንኳን የሁለት ነጥቦች ልዩነት ብቻ ነው ያላቸውና ጥሩ ውድድር ዓመትን በፕሪሚየር ሊጉ እያሳለፉ አይገኝም ቶተንሃሞች። ነገር ግን በዩሮፓ ሊጉ ዛሬ ከአይንትራክ ፍራንክፈርት ጋር የሩብ ፍጻሜ መልስ ጨዋታውን የሚያደርግ ይሆናል። ሌላኛው ጣሊያን ላይ የሚደረገው መርሃ ግብር ነው። ላትሲዮና ቦዶ ግሊምት ጨዋታቸውን ያደርጋሉ በኢስታዲዮ ኦሎምፒኮ ሮማ ላይ የሚደረግ መርሃ ግብር ነው። ይህ ጨዋታ ላትሲዮ በመጀመሪያው ዙሩ ጨዋታ በቦዶ ግሊምት 2-0 በሆነ ውጤት ተሸንፎ ነበር። ዛሬ መልስ ጨዋታውን የሚያደርግ ነው የሚሆነው። እንግዲህ ዛሬ ይህንን ጨዋታ ለመቀልበስም ላትሲዮች የጣሊያኑ ቡድን ጨዋታውን ያደርጋል ተብሎ ይጠበቃል። በዩኤፋ ኮንፈረንስ ሊግም ዛሬ የሚደረጉ ጨዋታዎች ይኖራሉ። ቸልሲና ሊጋ ዋርሶ የሚያደርጉት ጨዋታ ግን ከሁሉም የሚጠበቀው ነው። በመጀመሪያው ሊጋ ዋርሶ ላይ በተደረገው መርሃ ግብር እንግዲህ ቸልሲዎች 3-0 በሆነ ውጤት አሸንፈው መውጣታቸውን የምናስታውሰው ነው። የዛሬው የመልስ ጨዋታ በሜዳቸው ስታንፈርድ ብሪጅ እንደመደረጉ መጠን በቀላሉ ይህንን ጨዋታ አሸንፈው ወደ ቀጣዩ ዙሪያ ያልፋሉ ተብሎ ይጠበቃል። ታይሪክ ጆርጅ፣ ኖኖ ማንድዌኬ ግቦቹን ያስቆጠሩ ነበር። ማንድዌኬ በመጀመሪያው ዙር ጨዋታ 2 ጎሎችን አስቆጥሮ እንደነበር እናስታውሳለን። ዛሬ መልስ ጨዋታውን በስታንፈርድ ብሪጅ ቸልሲ ከሊጋ ዋርሶ ጋር የሚያደርግ ነው የሚሆነው። ሌሎችም ጨዋታዎች ይጠበቃሉ። ነገር ግን ይሄኛው የቸልሲና የሊጋ ዋርሶ ጨዋታ ነው በኮንፈረንስ ሊግ ዛሬ ከሚደረጉት መካከል ተጠባቂው ጨዋታ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ዛሬ እንግዲህ ወሳኝ የሚባል ጨዋታ እንዳለባቸው ይታወቃል። ከዛሬ ጨዋታ ጋር አያይዘን በርከት ያሉ ነጥቦችን ነው የምናነሳው። ግብ ጠባቂ ለማስፈረም እንመለከታለን ብለዋል አሰልጣኝ ሩበን አሞሪም። የማንቸስተር ዩናይትድ ዋና አሰልጣኝ የሆኑት አሰልጣኝ ሩበን አሞሪም ቡድናቸው ክረምት ላይ ግብ ጠባቂ ለማስፈረም እንደሚመለከት ጭምር ነው እየገለጹ የሚገኙት። በተለይ እንግዲህ በዘንድሮ የውድድር ዓመት በርከት ያሉ ስህተቶችን በግብ ጠባቂዎቻቸው መመልከታቸውን ተከትሎ በቀጣዩ የውድድር ዓመት ግብ ጠባቂ እንደሚያስፈርሙ በርካቶች ግምታቸውን እየሰጡ ይገኛሉ። አንድሬ ኦናናም ከክለቡ ሊለቅ የሚችልበት እድል ሰፊ እንደሆነ እየተገለጸ ይገኛል። የአልታይ ባይንደርም መቆየት የተረጋገጠ አይደለም። ስለዚህ ማንቸስተር ዩናይትዶች አዲስ ግብ ጠባቂ ማምጣት እድላቸው ሰፊ እንደሆነ ሲነገር ነበር። አሰልጣኝ ሩበን አሞሪም ይህንን ነገር አረጋግጠውታል። ስህተት የሚሰራ ኦናና ብቻ አይደለም፣ እኔም ጥሩ እየሰራሁኝ አይደለም፣ ነገር ግን ለቡድኑ ትክክለኛው አሰልጣኝ ነኝ ብዬ ግን አስባለሁ ሲሉ ነው አሰልጣኝ ሩበን አሞሪም የተናገሩት። በሁሉም የሜዳ ክፍል ቡድኑን ማጠናከር ያስፈልገናል፣ ግብ ጠባቂም እንደዛው እንመለከታለን ሲሉ ይናገራሉ። አሰልጣኝ ሩበን አሞሪም ከኦናና ጋር መስራት እንችላለን፣ እሱ በኢንተር ሚላን ትልቅ ግብ ጠባቂ መሆኑን በደንብ አሳይቶናል ሲሉም ነው የተደመጡት። የክረምት የተጫዋቾች የዝውውር መስኮት በሚቀርበው በጀት ላይ የተመሰረተ መሆኑን ያነሱት አሰልጣኙ ቻምፒየንስ ሊግ መሳተፍ ሁሉንም ነገር ይቀይረዋል ሲሉም ጭምር ነው ሀሳባቸውን የተናገሩት። ይህንን ቻምፒየንስ ሊግ እንግዲህ ለመሳተፍ ደግሞ አንድ እድል ብቻ ነው አሁን ላይ ያላቸው፣ የዩሮፓ ሊጉን ማሸነፍ ወደ አውሮፓ ቻምፒየንስ ሊግ እንዲመለሱ ያደርጋቸዋል። ያንንም ለማድረግ ጠንክረው እንደሚሰሩ ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። ከግብ ጠባቂ ጋር በተያያዘ ግን አንድሬ ኦናና ትናንትና ልምምድ መስራቱ ተነግሯል። የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው አንድሬ ኦናና ቡድኑ ከሊዮን ጨዋታ በፊት በሰራው ልምምድ ላይም መሳተፍ መቻሉን የተናገረው። በሌላ በኩል ማታያስ ደሊት እና አይደን ሄቨን ባጋጠማቸው ጉዳት ምክንያት ልምምድ እንዳልተሳተፉ ዘገባው ጨምሮ ገልጸዋል። ለሳምንታት ከሜዳ ርቆ የቆየው ኮት ዲቮራዊው የፊት መስመር ተጫዋች የሆነው አማድ ዲያሎ በበኩሉ በግል ልምምድ መስራት መጀመሩን ትናንትና ከተመለከትናቸው ተጫዋቾች መካከል አንደኛው ነው። ሌላኛው ከማንቸስተር ዩናይትድ ጋር የሚነሳው ጉዳይ የጆሹዋ ዘርክዚ ጉዳይ ነው። በእንግዲህ በሳምንቱ መጨረሻ በነበረው ጨዋታ ላይ ጉዳት አስተናግዶ መውጣቱን የምናስታውሰው ነው። ጆሹዋ ዘርክዚ ከኒውካስል ዩናይትድ ጋር በነበረው ጨዋታ ላይ ነው ጉዳት አስተናግዶ የነበረው። ከውድድር ዓመቱ ውጪ መሆኑም ተረጋግጧል። ኔዘርላንዳዊው የፊት መስመር ተጫዋች የሆነው ጆሹዋ ዘርክዚ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ ነው አሰልጣኝ ሩበን አሞሪም ያረጋገጡት። ተጫዋቹ በጉዳት ምክንያት ከውድድር ዓመቱ ውጪ መሆኑን አሰልጣኝ ሩበን አሞሪም ጨምረው ተናግረዋል። በሌላ መረጃ እንግዲህ በዛሬው የሊዮን ጨዋታ አንድሬ ኦናና በቋሚነት እንደሚሰለፍም ነው አሰልጣኝ ሩበን አሞሪም በሰጡት አስተያየት ላይ የተናገሩት። አማድ ዲያሎ በበኩሉ በቅርብ ለመመለስም ዝግጁ አለመሆኑን ያነሱት አሰልጣኙ ነገር ግን ዓመቱ ከመጠናቀቁ በፊት እንፈልጋለን ሲሉም ጭምር ነው የተናገሩት። በተለይ ግን ጥሩ መሻሻል እያሳየ የነበረው የጆሹዋ ዘርክዚ ጉዳት ግን እጅግ ጥሩ ያልሆነ ዜና እንደሆነ ነው የገለጹት። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ በዛሬው ዕለት ከሊዮን ጋር ከሚያደርገው ወሳኝ ጨዋታ በፊት ትላንትና
ሰፋ ያሉ ነጥቦችን እንዲሁ አንስተዋል። ካነሷቸው ነጥቦች መካከል ጆኒ ኢቫንስ ወደ ልምምድ ተመልሷል፣ ነገር ግን ለዛሬው ጨዋታ አይደርስም ብለዋል። ማቲያስ ደሊት ይመለሳል፣ አይደን ሄቨንም ትንሽ ችግር ገጥሞታል ሲሉ ነው ሩበን አሞሪም የተናገሩት። አማድ ዲያሎ በዚህ ወር ወደ ሜዳ አይመለስም፣ ነገር ግን በዚህ ውድድር ዓመት ወደ ሜዳ እንደሚመለስ ግን ተስፋ አድርጌያለሁ ብለዋል አሰልጣኙ ሲናገሩ። እንግዲህ ቅዳሜና እሁድ አሳርፈነዋል አንድሬ ኦናናን። ለእሁዱ ጨዋታ ከስብስብ ውጭ ያደረኩትም እሱን እንግዲህ አለማሰለፍ ጥሩ መስሎ ስለታየኝ ነው፣ ቢሆንም ግን ኦናናን ለማሰለፍ አስቤ ነበር ሲልም እንዲሁ ይናገራል። በሩበን አሞሪም ጋር እንግዲህ በመግለጫው ላይ የተሳተፈው ሌላኛው ሃሪ ማጓየር ነው። የተለያዩ ሀሳቦችንም ይኸው ተጫዋች አንስቷል። ይህ የውድድር ዘመን አስቀያሚ ስለመሆኑ ጥያቄ የለውም። ወጥነት ጭራሽ አልነበረንም። እናም በየጨዋታው ውስጥም እኛ በራሳችን መለወጥ ያሉብንን ቁልፍ ጉዳዮችም አሉ። ይህ በቡድን ደረጃ ልንሰራበት የሚገባ ነገር ነው ሲልም ነው እንዲህ የተናገረው። ዩሮፓ ሊግን ብናሸንፍ ራሱ ይህ የውድድር ዓመት ለእኛ በጣም አስከፊ እንደሚሆን ምንም ጥርጥር የለውም ብለዋል። ስለዚህ ክለብ ስትጫወት ዋንጫዎችን ማሸነፍ የግድ ነው። ዩሮፓ ሊጉ ለኛ ልዩ ዋንጫ ይሆናል ሲልም ነው እንዲሁ የተናገረው። በዚህ ክለብ ዋንጫዎችን ማሸነፍ ወሳኝ ነው። ሃሪ ማጓየር ቻምፒየንስ ሊግን ማሸነፍ ምን ያክል አስፈላጊ እንደሆነም እንዲሁ ይናገራል። ከዛ በተጨማሪ ይህንን ዋንጫ ማሸነፍ ትልቅ ነገር ነው። እናም ለሚቀጥለው የውድድር ዓመትም ወደ ቻምፒየንስ ሊግ እንድንገባ የሚያስችለን ይህ ነው ሲልም የተናገረው። የቀረን ይህ ውድድር ብቻ ነው። ስለሆነም የዛሬውን ምሽት ጨዋታ በጉጉት እንጠብቀዋለን ሲል ሃሪ ማጓየር ተናግሯል። አንድሬ ኦናና እዚህ ከመምጣቱ በፊት በጣም ጥሩ ግብ ጠባቂ መሆኑን አስመስክሮ ነው እዚህ የመጣው። በስራው ውስጥ ደግሞ የተለያዩ ውጣ ውረዶች ያጋጥሙሃል። ዋናው ከዚያ ነገር ማገገም መቻል ነው። እሱ ትልቅ ሰብዕና ያለውም ተጫዋች ነው ሲልም ነው የተናገረው። በአሁኑ ሰዓት ሁሉም እሱ ላይ ጣታቸውን እንደቀሰሩና እንደተቃወሙት እንደሆነ ሊሰማው ይችላል። ሃሪ ማጓየር በትኩረት እየሰራ ስለመሆኑና ትችቶችን ስለመጋፈጡ ሲናገርም ሁላችንም ነገር ችላ ለማለት ለስራህ ላይ ማተኮርና በየቀኑ ራስን ለማሻሻል እንዲሁም የተሻለውን ለማድረግ መሞከር ይጠበቅብናል። ማድረግ የምንችለው ያንን ብቻ ነው ሲልም ነው እንዲሁ የተናገረው። ሃሪ ማጓየር ይቀጥልና ምሽት ሌላ ጨዋታ ነው እንግዲህ ዛሬ የምናደርገው። እናም ለራስህ የምትችለውን ሁሉ አደርጋለሁ፣ እናም የምንችለውን ሁሉ እናደርጋለን። ያንን ብቻ ነው ለማለት የምችለውም ሲል ይናገራል። እኔ ራሴ በዚህ ሁኔታ ውስጥም ነበርኩኝ። ሁልጊዜም ማድረግ የምችለው ነገር በየቀኑ የተሻለውን ማድረግና በተቻለ መጠንም ጠንክሮ መስራትን ብቻ ነው ብሏል። ሩበን አሞሪም ለዛሬው ጨዋታ ኦናናን ስለመምረጡ ሲናገር ከዚህ ቀደም ተጫዋችና አሰልጣኝ ሆኜ እንደማሳለፈ መጠን በዚህ ሁኔታ ውስጥ ያለን ተጫዋች ለመርዳት የቻልኩትን እሞክራለሁ። አብዛኞቹ ስለ ተጫዋቾች አካላዊ ብቃት እንወያያለን፣ ነገር ግን በስነ ልቦናም በኩል ቁጥጥር ያስፈልገናል። በዚህ ሳምንት አንድሬ ኦናናን ለማሰለፍም አስቤ ነበር። በሜዳ ላይ ያለውን እያንዳንዱን ነገር ማሻሻል አለብን። ግብ ጠባቂው እንደዛ ነው። እንደ አንድሬ ኦናና እንግዲህ አብረን መስራት የማንችልበት ምክንያትም የለም ሲል ይናገራል። ቡድናችን ብዙ ግቦችን ማስቆጠር ከቻለና የፊት መስመሩን ይበልጥ አደገኛ ከሆነ በተሻለ መልኩ መከላከልም እንችላለን። አንድሬ ኦናና ከዚህ ቀደም በኢንተር ሚላን ምርጥ ተጫዋች እንደነበር በደንብ አሳይቶናል። እኔ በደንብ እየሰራሁ አይደለም፣ ቡድኑን ለማሰልጠን ግን ትክክለኛው ሰው ነኝ። ለአንድሬ ኦናና የማስበው ያንን ነው። እንግዲህ ግብ ጠባቂ ቦታ ላይም ጥሩ ነገሮችን ማድረግ ይችላል ብለዋል። ባለፈው ሳምንት ያንን ውሳኔ ወሰንኩበት ዝም ብዬ አይደለም፣ ከአንድሬ ኦናና ጋር ተነጋግሬ እንጂ። የኔ ሀሳብ ለሌሎች ማስረዳቱ አስፈላጊ ነው። ከአሰልጣኞቼ ጋርም በደንብ እወያያለሁ። ነገር ግን የመጨረሻው ውሳኔ እኔ ነው። አንድሬ ኦናና ወደ ውድድር ደግሞ መመለስ እንደሚገባው አምናለሁ። ስለዚህ በዛሬው ጨዋታ ላይ የመሰለፍ እድል ይኖረዋል ሲሉ ሩበን አሞሪም እንዲሁ ተናግረዋል። እንግዲህ የተለያዩ ግብ ጠባቂዎችንም እንደሚመለከቱ ጭምር የተናገሩት በቦታው ላይ በሚገኙ ነገሮች ሁሉ ግምገማ እናደርጋለን። ስለ ስህተቶች የምታወሩ ከሆነ የኔን ሪከርድ ማየትም ትችላላችሁ። በቡድኖች ውስጥ ከሪከርዶች ሁሉ የከፋው ሪከርድ የኔ ሪከርድ ነው። ለሚቀጥለው የውድድር ዓመት እቅድ ለማውጣት በጀቱ ወሳኝ ነው ብዬ አስባለሁ። ቻምፒየንስ ሊግ መሳተፍም በጣም ወሳኝ ነገር ይሆናል ብዬ ጠብቃለሁ። በቻምፒየንስ ሊግ ላይ ከተሳተፍክ በየሳምንቱ ሮብና ቅዳሜ እንዲሁ እሁድ ከምርጥ ቡድኖች ጋር ትጫወታለህ ማለት ነው። ከነርሱ ጋር መጫወት ከባድ ቢሆንም በሌላ በኩል ግን ይህ በጣም ጥሩ ነው። ምርጥ ቡድንም ሊኖረን ይገባል ሲልም ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን የሰጠው። ማርከስ ራሽፎርድ ወደ ስፔኑ ክለብ መሄድን ይመርጣል። እንግሊዛዊው የ27 ዓመቱ የግራ ክንፍ የመስመር አጥቂ የሆነው ማርከስ ራሽፎርድ በክረምቱ የዝውውር መስኮት ወደ ስፔኑ ኃያል ክለብ ባርሴሎና መዘዋወርን ይፈልጋል ተብሏል። የፈረንሳዩ ኃያል ክለብ ፓሪስ ሳን ዠርሜን ለረጅም ጊዜ የማርከስ ራሽፎርድ ፈላጊ ክለብ ነው። ተጫዋቹንም እንደሚያደንቁት ነው አሌክስ ክሩክስ መረጃውን ያጋራው። ነገር ግን
እንግዲህ ራሽፈርድ ወደ ፓሪስ ሰን ዠርሜን ከማምራት ይልቅ ወደ ባርሴሎና ማምራትን ይመርጣል ነው የተባለው። ከሩበን አሞሪም ጋር ግን ዳግም አንድ ላይ የመስራት እድላቸው በጣም ጠባብ ነው። ፖርቱጋላዊው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እንግሊዛዊውን የግራ መስመር አጥቂ ማርከስ ራሽፎርድን በድጋሚ ማሰልጠን እድሉ አነስተኛ ነው። ሩበን አሞሪም እና ማርከስ ራሽፎርድ እንግዲህ እንደገና አንድ ላይ የመስራት እድላቸው በጣም ዝቅተኛ ነው። ፖርቱጋላዊው አሰልጣኝ ሩበን አሞሪም ማርከስ ራሽፎርድን ወደ ቪላ ካመራ በኋላ በሚያሳየው ጥሩ እንቅስቃሴ በተላላቅ የአውሮፓ ክለቦች እይታና ፍላጎት ውስጥም ይገባል ብሎ ተስፋ እንዳደረገ ነው መረጃዎቹ እያሳዩ የሚገኙት። ለስካይ ስፖርት የምትሰራው ታማኟ ሜሊሳ ሬዲ በማርከስ ራሽፎርድ ዙሪያ የተለያየ ሀሳቦችን አንስታላት። ሜሊሳ እንግዲህ እንዳለችው ከሆነ እንግሊዛዊው የግራ መስመር አጥቂ ማርከስ ራሽፎርድ አሁን ላይ የስፔኑን ክለብ ባርሴሎናን መቀላቀል ይፈልጋል። በዚህ ጉዳይ ላይ ተስፋ አልቆረጠም። በማንቸስተር ዩናይትድ በኩል ተጫዋቹን በመሸጣቸው ምንም አይነት ጸጸትም ሆነ ቁጭት አያድርባቸውም። ማርከስ ራሽፎርድን ሽጠው በሚያገኙት ገንዘብም ሌላ ተጫዋችም ለማምጣት ሙከራዎችን እንደሚያደርጉ ጭምር ነው ሜሊሳ ሬዲ መረጃውን እያጋራች እንደሆነ ዘገባዎች የሚጠቁሙት። የዛሬው ተጋጣሚያቸው ሊዮን ነው። የማንቸስተር ዩናይትድ የሊዮኑ አሰልጣኝ ደግሞ ፓብሎ ፎንሴካ ይባላሉ። ዩናይትዶች ምርጥ ግብ ጠባቂ አላቸው። አንድሬ ኦናና ምርጥ ግብ ጠባቂ እንደሆነ ግልጽ ነው። ዩናይትድ በዛሬው ጨዋታ ላይ ያላቸውን ሁሉ ሜዳ ላይ እንደሚሰጡ እጠብቃለሁ። ለሩበን አሞሪም ይሄ ወሳኝ ወቅት ነው። ሆኖም ግን እኛም የዛሬውን ጨዋታ ለማሸነፍ ከፍተኛ ተነሳሽነትም ይዘን ነው ወደ ሜዳ የምንገባው ሲል ተናግሯል። የሊዮኑ አሰልጣኝ ፓብሎ ፎንሴካ። ሌላኛው የሊዮኑ እንግዲህ ተጫዋች የሆነው ኮረንቲን ቶሊሶም ሀሳቡን ሰጥቷል። ኦልትራፎርድ በእንግሊዝ ታሪካዊ ስቴዲየም ነው። ወላጅ አባቴ እዚህ የመጫወቱ እድል በማግኘቴም ደስተኛ ነው ሲል ነው ኮረንቲን ቶሊሶ ሀሳቡን ያጋራው። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ዳርዊን ኑኔስ የሊቨርፑል የውድድር ዘመኑ ካለቀ በኋላ ወደ ሌሎች ክለቦች ሊፈርም ይችላል የሚሉ መረጃዎች እየወጡ ይገኛሉ። ጄሚ ካራገር ስለ ሙሐመድ ሳላህ ይናገራል። ከሙሐመድ ሳላህ የበለጠ ይህንን ድንቅ ነገር የምናየው ይመስለኛል። እሱ ሁልጊዜም ከተጫዋቾች ኋላ የማይሮጥ ይግን ነገር ግን ኳሱን አግኝቶ ለተጫዋቾች የሚሰጥና ከነሱ ጋር የሚጫወት ሰው ነው። መደበኛ የክንፍ ተጫዋች ኳሱን እንግዲህ ወደ ፍጹም ቅጣት ምት ክልል ውስጥ አስገብተው ከአጥቂዎቹ አንዱ የሚያገኙት ተስፋ አደርጋሉ። ነገር ግን ሳላህ ሁሌም ኳሱን በመቀበል እንዲሁ ደግሞ በማቀበል ጎበዝ ተጫዋች ነው። እናም ይህ ደግሞ የእሱ አስደናቂ ቁጥር በሚቀጥሉት 2 ዓመታት ውስጥ መቀጠሉን ማየት አስደሳች ይሆናል ሲልም ጭምር ነው የተናገረው። ጄሚ ካራገር ነው ይህንን ሀሳብ የሰጠው። ዶሚኒክ ሶቦስላይም ስለ ሙሐመድ ሳላህ ይናገራል። እርስ በርስ የጠበቀ ግንኙነት ነው ያለን። እሱ ጋር መጫወትም ምን አይነት ስሜት እንዳለው ለመግለጽ በጣም ከባድ ነው። ከ2 ዓመታት በፊትም በአረቢ ለብዚሽ በቡንደስሊጋ እየተጫወትኩኝ ነበር። እናም አሁን ላይ በዓለም ላይ ካሉ ምርጥ ቡድኖች ውስጥ አንዱ ነኝ። ይህ ደግሞ በእውነት የማይታመን ተሞክሮ ነው ሲል ይናገራል። ሪያል ማድሪዶች ኮንትራቱ ሲያልቅ በጣም ከሚፈልጉት የነፃ ወኪሎች መካከል አንደኛው የሆነው ሙሐመድ ሳላህን የማስፈረም ፍላጎት ነበረው። እናም ቅድመ ሁኔታዎች ከተመቻቹ እርምጃ ለመውሰድም አስፈላጊው ጥናትና ግምገማም ሲያደርግ ነበር። ነገር ግን ሪያል ማድሪድ በሳላህ ተወካይ እንዲህ አይነት ዝውውር ሊኖር እንደሚችል የሚጠቁሙ ምንም አይነት ምልክቶችን ወይም ደግሞ ማበረታቻዎችን እንዳላገኙ ጭምር ነው እየተገለጸ የሚገኘው። ዶሚኒክ ሶቦስላይ ሌላኛው ካነሳቸው ነጥቦች መካከል የሊጉን ዋንጫ ስለማሸነፍም እንዲሁ ሀሳቡን ሰጥቷል። በጣም ጥሩ ስሜት እየተሰማኝ ነው፣ ነገር ግን ሊጉን እስካሁን አላሸነፍንም። ስለዚህም እሱን ለማሸነፍ 2 ተጨማሪ ጨዋታዎች ይቀሩናል። ነገር ግን ሊጉን ለማሸነፍ በፍጹም አናስብም። አሁን ላይ ግን ከሜዳ ውጪ ከሌስተር ሲቲ ጋር ከባድ ጨዋታ እንዳለብን ብናገር መዋሸት አይሆንብኝም ሲልም ጭምር ነው የተናገረው። ዶሚኒክ ሶቦስላይ ነው ይህንን ሀሳብ የሰጠው። ዴን ሆጅሰን ወደ ሊቨርፑል ማዘዋወሩን የጃሬል ኳንሳህን የመልቀቅ ዕድሉ ከፍተኛ ነው ማለት ነው። ጃሬል ኳንሳህ የኒውካስል ዩናይትድ ፍላጎትን እየሳበ የሚገኝም ተጫዋች እንደሆነ መረጃዎች ያሳያሉ። ቨርጂል ቫን ዳይክ ከእሁዱ የሌስተር ሲቲ ጨዋታ በፊት ከሊቨርፑል ጋር የሚያቆየውን የ2 ዓመታት ኮንትራትም ይፈራረማል ሲል ሚረር ፉትቦል መረጃውን አጋርቷል። ቸልሲን ደግሞ እንመልከት። ቤኔፊካ ጃኦ ፌሊክስን በውሰት ማስፈረም ይፈልጋል። እናም ግቡም ቢያንስ እስከ ሰኔ መጀመሪያ ድረስ እንዲጠናቀቅ ነው ማድረግ ነው የሚፈልጉት። ሩይ ኮስታ በክለቦች የዓለም ዋንጫ ላይ በአጥቂው ላይ መተማመንም ይፈልጋል ብሎናል ሪካርድ ፖርቱጋል በመረጃው። አልናስሮች ሞይስ ካይሴዶን በክረምቱ ኢላማ አድርገውታል። ነገር ግን ከ100 ሚሊዮን ፓውንድ በላይ እንደሚያስወጣቸው ይጠበቃል። ይህንን ዝውውር ለመፈጸም ግን አልናስሮች ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው መረጃዎቹ የሚያሳዩት።
ማንቸስተር ዩናይትድ እና ቼልሲ በዚህ ክረምት የኤሲ ሚላኑን ግብ ጠባቂ ማይክ ሜኞን ለማስፈረምም እድል ከተፈጠረ ስለሚመሳሰል በንቀት እየተከታተሉት ይገኛሉ። እንግዲህ በዚህ በክረምት ተጫዋቾች የዝውውር መስኮት ቼልሲና ማንቸስተር ዩናይትድ ከዚህ ተጫዋች በተጨማሪ በሊያም ዴላፕም ትልቅ ፉክክር ሊያደርጉ እንደሚችሉ ይጠበቃል። ሌላኛው የኤሲ ሚላኑን ግብ ጠባቂ ለማስፈረም ሙከራዎች ያደርጋሉ። ሁለቱም ቡድኖች በግብ ጠባቂዎች ዘንድሮ እየተፈተኑ የሚገኙ ተጫዋቾች እንደሆኑ የሚገኙ ቡድኖች እንደሆኑ ይገለጻል። ነገር ግን አሁንም እንግዲህ ቢሆን ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ሙከራዎችን እያደረጉ ይገኛሉ። ቸልሲ ሬናቶ ቪዬጋን 20 ሚሊዮን ዩሮ የሚያቀርብ ቢገኝ በክረምቱ ለመሸጥም ክፍት ይሆናል ተብሎ ነው የሚጠበቀው። ማሎ ጉስቶ እንዲሁ ይናገራል። በእቅዳችን ላይ ብቻ ማተኮር አለብን። በቡድን ውስጥም ብዙ ባህሪያቶች አሉ። እርግጠኛ ነኝ አላማችንን እንደምናሳካና ይህንን ለማድረግ የምንችለውን ሁሉ እናደርጋለን ሲልም ጭምር ነው ማሎ ጉስቶ የተናገረው። የሬናቶ ቪዬጋ የወደፊት እጣ ፈንታ እርግጠኛ አይደለም። ሬናቶ ቪዬጋ በውሰት ዩቬንቱስ ቢሆንም ቼልሲዎች ለሽያጭ ሊያቀርቡ ይችሉ እንደሆነ ወደፊት የሚታይ ነው የሚሆነው። ሁለገብ መሃል ተከላካይ፣ ቀኝ እግር ደግሞ የግራ መስመር አጥቂና 9 ቁጥር አጥቂ ቦታን ማጠናከርም እንዲሁ ይፈልጋሉ ሲል ቤን ጃኮብስ ዘግቧል። ሌላኛው ኤንዞ ማሬስካ የሰጠው ሀሳብ ደጋፊዎች ለኔ አስፈላጊ ናቸው፣ ምክንያቱም እነሱ የማንኛውም ክለብ ዋና አካል ናቸው ሲልም ጭምር ነው እንዲሁ የተናገረው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ ፍሎሪያን ቨርትስን ከባየር ሌቨርኩዘን በ150 ሚሊዮን ዩሮ ለመግዛት ዝግጁ ናቸው። እናም ለተጫዋቹ በአመት 25 ሚሊዮን ዩሮ ደሞዝም ለመክፈል እቅድ እንዳላቸው ነው የሚገለጸው። ፔፕ ጓርዲዮላ ፍሎሪያን ቨርትስን በማንቸስተር ሲቲ ስርዓት ውስጥም እንዴት እንደሚስማማና ኬቨን ደብሮይናን እንዴት እንደሚተካም አስረድቶታል። ቢልድ ስፖርት እንደዘገበው ከሆነ የፍሎሪያን ቨርትስ አባት ልጁ ወደ ባየር ሚኒክ እንዲዘዋወር ይመርጣል ብሏል ዘገባው። ኤደርሰን እና ስቴፈን ኦርቴጋ ባለፈው ክረምት ማንቸስተር ሲቲን ለመልቀቅ እያሰቡ ነበር። ስኮት ካርሰን በቅርቡ 40 ዓመቱ ይሆነዋል። ስለዚህም ክለቡ በክረምቱ የተጫዋቾች የዝውውር መስኮት አዲስ ግብ ጠባቂ ለማስፈረም ሳያስብ አልቀረም ብሎናል በመረጃው። የኬቨን ደብሮይና የዚህ የፕሪሚየር ሊግ የውድድር ዘመን ስታቶችን እንመልከት። 14 ጨዋታዎችን ቋሚ ሆኖ ጀምሯል። 3 ጎሎችን አስቆጥሯል። 7 አሲስቶችንም አድርጓል። 127 ደቂቃዎችን እንግዲህ ደቂቃ የጎል ተሳትፎ ያደርጋል። በየ127 ደቂቃው 44 የጎል እድሎችን ፈጥሯል። በክለቡም ትልቁ ቁጥር ነው። 13 ትልልቅ እድሎችን ፈጥሯል። በክለቡ ትልቁ ቁጥር ነው። 5 ጊዜ የሳምንቱ ምርጥ ተጫዋች ተብሎ የተመረጠ ተጫዋች ነው። ለየርገን ክሎፕ ቅርበት ያላቸው ምንጮች ለብራዚሉ ዩኦል ስፖርቴ እንደገለጹት ከሆነ አሰልጣኙ በሬድ ቡል ካምፓኒ ባላቸው ወቅታዊ ሚና ድካም እንደተሰማቸው ተናግረዋል ተብሏል። ይሁን እንጂ አሰልጣኙ ከሁለት ቡድኖች ጥያቄ ከቀረበላቸው ብቻ እንግዲህ የሚመለሱበት እድል እንዳላቸው እየተገለጸ ይገኛል። የአሁኑ ሚናቸውን በመልቀቅ ወደ አሰልጣኝነት የሚመለሱትም በማለት ምንጮች ይገልጻሉ። ቡድኖቹም ሪያል ማድሪድ እና የብራዚል ብሔራዊ ቡድን ናቸው። እነዚህ ሁለቱ ቡድኖች ጥያቄ ካቀረቡላቸው ወደ ስራ ሊመለሱ እንደሚችሉ መረጃዎች ይጠቁማሉ። የላሊጋ የወሩ ምርጥ ተጫዋች ማን ይሆናል? የስፔን ላሊጋ የ2024-25 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ ተጫዋች 5 እጩዎች ይፋ ተደርገዋል። በዚህ መሰረትም ሁሊያን አልቫሬስ፣ ፔድሪ፣ ጆርጂ ማማርዳሽቪሊ፣ ፑአዶ እና ሰርጂ ዲርደር በእጩነት መቅረብ የቻሉ ተጫዋቾች ናቸው። ሌላኛው የአሰልጣኝ ዝርዝር ነው። የስፔን ላሊጋ የ2024-25 የውድድር ዘመን የወርሃ ሚያዝያ የወሩ ምርጥ አሰልጣኝ 3 እጩዎችም ይፋ ተደርገዋል። በዚህ መሰረትም የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ፣ የቫሌንሲያው አሰልጣኝ ካርሎስ ካርቤሬና እንዲሁ ደግሞ የኢስፓኞሉ አሰልጣኝ ማኖሎ ጎንዛሌዝ በእጩነት የቀረቡ 3ቱ አሰልጣኞች እንደሆኑ መረጃዎቹ ጠቁመዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ደግሞ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ ከልብ አድርጌ ነው ማመሰግነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። በምሽቱ ፕሮግራማችን ዳግም ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ነው የምመኘው።